ይሄ ሰው ለረጅም ጊዜ ዓለም ሳያውቅበት በሚስጥር የኒውክሌር ቦምቦችን ተደብቆ የሰራ ሰው ነው። ችግሩ ግን የኒውክሌር ቦምቦቹን መስራቱ ብቻ አልነበረም፣ ይልቁንም የቦምቦቹን ዲዛይንና አሰራራቸውን በብላክ ማርኬት ላይ መቸብቸቡ ነው። በዚህም የተነሳ የአሜሪካ ጠላቶች የሆኑት ሰሜን ኮሪያና ኢራን በሚስጥር የኒውክሌር አበልጻጊና ታጣቂ ሀገራት ማድረጉ ነው። የዛሬው ባለታሪካችን አብዱልቃድር ካህን ነው። አብዱልቃድር ካህን ሀገሩ ፓኪስታንን የኒውክሌር ታጣቂ ያደረጋት ብርቅ ልጇ ሲሆን ፓኪስታንን ባለ ኒውክሌር ያደረገበት መንገድ ደግሞ አሁንም ድረስ ዓለምን ጉድ ያስባለ ነበር። አብዱልቃድር ካህን በአፕሪል 1 1936 በያኔው እንግሊዝ ቅኝ በያዘቻት በብሪቲሽ ኢንዲያ የተወለደ ሲሆን ከቅኝ ግዛት ማግስት ህንድ በሃይማኖት ተከፍላ ለሁለት ስትሰነጠቅ አብዱልቃድርና ቤተሰቡ ሙስሊም በመሆናቸው አዲስ ወደ ተፈጠረችው ፓኪስታን በስደት በ1952 ሊሄዱ ችለዋል። አብዱልቃድር በሂሳብና በፊዚክስ ልዩ ችሎታ ስለነበረው የመጀመሪያ ዲግሪውን ከዩኒቨርሲቲ ኦፍ ካራቺ በፊዚክስ አግኝቷል። ቀጥሎም ወደ አውሮፓ በመሄድ በኔዘርላንዱ የቴክኖሎጂ ኮሌጅ በሆነው በዴልፍት ዩኒቨርሲቲ በሜታሎጂካል ኢንጂነሪንግ ሁለተኛ ዲግሪውን ሰርቷል። አብዱልቃድር ካህን እንደ ዘመኑ ወጣት ራሱን በአንድ ማስተርስ ብቻ አልገታም ነበር። ይልቁንም በቤልጅየሙ በሉቨን ዩኒቨርሲቲ ለሰማይ ለምድር በከበደው በሜታሎጂ ሶስተኛ ዲግሪውንም ሰርቷል። ሜታሎጂ አብዛኞቻችሁ ሰምታችሁት ማታውቁት ትምህርት ሊሆንባችሁ ይችላል። ምናልባትም ሜታሎጂ የሚበላ ነው የሚጠጣ የሚልም ሰው ሊኖር ይችላል። ለማንኛውም እኔ ወንድማችሁ ትርጉሙን ነግራችኋለሁ። ሜታሎጂ የሚባለው የትምህርት ዘርፍ ፊዚክስና ኬሚስትሪን በጋራ የያዘ ሲሆን በይበልጥ እነዛ ፔሪዮዲክ ቴብል ላይ ስላሉት ሜታሎች ጭንቅ ጥብብ እያለ የሚያጠና የትምህርት ዘርፍ ነው። እናም አብዱልቃድር ካህን ጭንቅላቱን በፊዚክስ እና በኬሚስትሪ በአውሮፓ ዩኒቨርሲቲዎች ካሰለጠነና ካስተማረ በኋላ በ1970ዎቹ እዛው አውሮፓ ውስጥ በተለይም ኔዘርላንድ ውስጥ በሚገኝ አንድ የኒውክሌር ዩራኒየም ማበልጸጊያ መስሪያ ቤት ውስጥ ይቀጠራል። መስሪያ ቤቱም ኤፍዲኦ ይባላል። ተጠሪነቱም ኡሬንኮ ለተባለው የአውሮፓ ትልቁ ዩራኒየም ማበልጸጊ መስሪያ ቤት ነው። እናም በዚህ መስሪያ ቤት ውስጥ አብዱልቃድር ካህን ለዓመታት የሰራ ሲሆን የዩራኒየም ማበልጸጊያ ሴንትሪፊጂ ማሽኖች እንዴት እንደሚሰሩና እንዴት ዩራኒየም እንደሚበለጽግ ከታች እስከ ላይ ድረስ በዚህ መስሪያ ቤት ተምሯል ማለት ነው። ምንድነው ዩራኒየም ማበልጸግ ካላችሁ ወይም ደግሞ ዩራኒየም ማበልጸግ ማለት ዩራኒየም ማዕድኑ ከመሬት ውስጥ በቁፋሮ ከወጣ በኋላ በውስጡ ያለው ኃይል እንዲጨምር በሚል በተለያዩ ማሽኖች ልክ አብዱልቃድር እንደሚሰራባቸው ሴንትሪፊጂ ውስጥ ይከተትና ኃይላቸው እንዲጨምር ይደረጋል። ይህም የበለጸገው ዩራኒየም ከኤሌክትሪክ ማመንጫነት አንስቶ እስከ ኒውክሌር ቦምብ መስሪያነት ድረስ እንዲጠቀም የሚያስችል ኃይል ያለው ይሆናል ማለት ነው። እናም አብዱልቃድር ካህን በዚህ ድርጅት ውስጥ እየሰራ እንዳለ ነበር በ1974 የፓኪስታን ጎረቤትና ተቀናቃኝ የሆነችው ህንድ በ1974 የመጀመሪያዋን የኒውክሌር ቦምብ ሙከራ በተሳካ ሁኔታ ማድረጓን የሰማው። "50 years ago, India conducted its first nuclear test in Pokhran, codenamed Operation Smiling Buddha." አብዱልቃድር ካህን ይህን ዜና እንደሰማ ምንም እንቅልፍ ሊወስዱ አልቻለም ነበር። ሀገሩ ፓኪስታን በተቀናቃኟ በህንድ የተወሰደባት አድቫንቴጅ ስላወቀ ጊዜ ማጥፋት አልፈለገም ነበር። በቀጥታ ወረቀትና እስክሪብቶ በማውጣት በወቅቱ የፓኪስታን ፕሬዝዳንት ለነበሩት ለዙልፋቂር ቡቶ ስለ ሁኔታው ገልጾ ሀገሩ ፓኪስታን ኒውክሌር እንዲኖራት እንደሚገባ በማሰብ እሱም በተማረውና እየሰራበት ባለው የኒውክሌር ሳይንስ ዘርፍ በሙያው የበኩሉ ለሀገሩ ማድረግ እንደሚፈልግ ይገልጽላቸዋል። በኋላም ፕሬዝዳንት ዙልፋቂር ቡቶ ጥያቄውን በአዎንታዊ መልኩ ተቀበሉት። አብዱልቃድር ካህንም ጊዜ ሳያጠፋ በሚሰራበት መስሪያ ቤት ውስጥ ያሉትን የዩራኒየም ማበልጸጊያ ሴንትሪፊጂ ዲዛይናቸውን በውስጣቸው ያሉትን ሲስተሞችና ሌሎች የዩራኒየም ማበልጸጊያ ዲዛይኖችን የቻለውን ያህል ኮፒዎችን በመውሰድ መስሪያ ቤቱን የዓመት ረፍት በመጠየቅ ወደ ሀገሩ ፓኪስታን ላይመለስ ኮበለለ ማለት ነው። እናም ሀገሩ እንደገባ መንግስት በሰጠው ቢሮ ውስጥ ሆኖ ከአውሮፓ በሰረቀው የዩራኒየም ማበልጸጊያ ማሽን ዲዛይኖች የታገዘ የራሱንም የፊዚክስና የኬሚስትሪ እውቀት በመጨመር ለኒውክሌር ቦምብ መስሪያ የሚሆኑ ዩራኒየሞችን በድብቅ ፓኪስታን ውስጥ ማበልጸጉን ተያያዘው። ይሄ ሁሉ ሲሆን ይሰራበት የነበረው መስሪያ ቤት የዓመት ረፍት ወስዶ እምጥግባ ስምጥ ስለጠፋው ሰራተኛው ምንም አልተጨነቀም ነበር። ሌላ ሰራተኛ ተክቶ ስራውን ቀጥሎ ነበር። ነገር ግን ዲዛይኖቹ ኮፒ ተደርገው በጠፋው ሰራተኛ እንደተወሰደበት ግን ምንም የሚያውቀው ነገር አልነበረም ማለት ነው። እና አብዱልቃድር ካህን ለዓመታት በሚስጥር ከፓኪስታን መንግስት ጋር በመሆን ዩራኒየም ሲያበለጽግ ቆይቶ በ1987 የኒውክሌር ቦምብ ለመስራት የሚያስችላትን የዩራኒየም ክምችት ሀገሩ ፓኪስታን አገኘች። ቀጥሎም በሚስጥር የኒውክሌር ቦምብ የመስራቱ ስራ ቀጥሎ ከ10 ዓመታት በኋላ በፈረንጆቹ በሰኔ 1998 ቻጋይ 1 እና ቻጋይ 2 የተሰኙ የኒውክሌር ቦምቦቿን በተሳካ ሁኔታ ፓኪስታን ሞከረች።
ከዚህ ስኬታማ ከሆነ የኒውክሌር ሙከራ ዜና በኋላ ዓለም አቀፉ ማህበረሰብ የደነገጠ ሲሆን በተለይ የሀገራትን ጓራ ጎርጓዳ ታውቃለች የምትባለው አሜሪካ በተለይም CIA በጣም አስደጋጭ ዜና ነበር የሆነበት። እንዴት አንዲት ነገር ሳንሰማ በሚስጥር ይህን ሁሉ ነገር ልትሰራ ቻለች የሚለው ነገር እንቆቅልሽ ነበር የሆነባቸው ለነ CIA። ፓኪስታንም በጎረቤቷና በተቀናቃኟ በህንድ የተያዘባትን አድቫንቴጅ ማስተካከሏን አስታወቀች። ይህም ተከትሎ የዓለም አቀፉ ማህበረሰብ የማዕቀብና የዲፕሎማሲ ጫና ፓኪስታን ላይ ቢያደርግም ፓኪስታን ግን አልሰማችሁም፣ ታጥቂያለሁ ነበር ያለችው። ይህ ትልቅ ሀገራዊ ስኬት እንዲመጣ ያደረገው ደግሞ ዶክተር አብዱልቃድር ካህን ዓለም የሚያወቀው በዚህ ጊዜ ነበር። ፓኪስታናውያንም የሀገራችን ብሔራዊ ጀግና ነው ብለው እንዲጠሩት ምክንያት የሆነ አጋጣሚ ሆነ ማለት ነው። ችግሮች ግን መፈጠር የጀመሩት ለፓኪስታን ኒውክሌር በመስራቱ ብቻ አይደለም። ይልቁንም ለሀገሩ የተጠቀምበትን ዲዛይንና ሙያዊ እውቀት በብላክ ማርኬት ላይ ሌሎች ሀገራት በመሸጥ መጀመሩ ነው። በተለይ በ1990ዎቹ መጨረሻና በ2000 መጀመሪያ አካባቢ ይህንን እውቀቱ ለሊቢያው ሙአመር ጋዳፊ፣ ለሰሜን ኮሪያ፣ ለሊቢያ ሰዎች አሳልፎ ሰጠ። ይህም ራሱ የታወቀው በ2003 ሊቢያ የኒውክሌር ፕሮግራሟን ለማሳደግ ከአብዱልቃድር ካህን ጋር እየሰራች እንደሆነ ባሳወቀችበት ወቅት ነበር። ምንም እንኳን ለሰላማዊ ዓላማ ነው ብትልም የዓለም አቀፉ ማህበረሰብ ግን የነገር ትኩረቱን ስለሳበው ዓለም አቀፍ ምርመራ እንዲታደረግ ያዛል። ዓለም አቀፍ ማህበረሰቡም ምርመራ ሲደረግ በጊዜው የኒውክሌር ጦር መሳሪያ ለመታጠቅ ዩራኒየም እያበለጸጉ የነበሩት ሰሜን ኮሪያና ኢራን ዲዛይኖቻቸውን በጥቁር ገበያ ከፓኪስታን በተለይም ከዶክተር አብዱልቃድር ካህን ማግኘታቸውን በምርመራ ያደርሱበታል። የዓለም አቀፉ ጫና ደግሞ ፓኪስታን ላይ ማየል ሲጀምር በፌብሩዋሪ 2004 አብዱልቃድር ካህን በፓኪስታን ብሔራዊ ቴሌቪዥን ላይ ቀርቦ የሰራው ስራ በመናዘዝ የኒውክሌር አሰራር ቴክኖሎጂን ለተባሉት ሀገራት መስጠቱን በይፋ አመነ። ማመን ብቻ አይደለም፣ ያለ ሀገሩ መንግስት እውቅናና ፍቃድ ነው በራሱ ስልጣን ሚስጥሮቹን አሳልፎ እንደሰጠ በይፋ በቴሌቪዥን የተናዘዘው። The investigation has established that many of the reported activities did occur and that these were inevitably initiated at my behest. In my interviews with the concerned government officials, I was confronted with the evidence and the findings, and I have voluntarily admitted that much of it is true and accurate. ይህን ኑዛዜውን ተከትሎ የወቅቱ የፓኪስታን ፕሬዝዳንት የነበሩት ፐርቬዝ ሙሻራፍ ምህረት ቢያደርጉለትም የዓለም አቀፉ ማህበረሰብ ግን የኒውክሌር አሰራር ቴክኖሎጂ መስረቁ ሳያንስ እንደ ሻይ ቅጠል ነው የሸጠው። ለዚህም ጥፋቱ ለፍርድ ሊቀርብ ይገባል ብሎ ከፍተኛ ጫና በመፍጠሩ የፓኪስታን መንግስት ሳይወድ በግዱ የቤት ውስጥ እስረኛ አድርጎትም ነበር። We will find the middlemen, the suppliers, and the buyers. Our message to proliferators must be consistent and it must be clear. We will find you, and we're not going to rest until you are stopped. ታዲያ በፈረንጆቹ በ2008 የቤት ውስጥ እስሩ ያበቃ ሲሆን ከሀገር እንዳይወጣ ግን የፓኪስታን መንግስት ከልክሎት ነበረ። ለሀገሩ የዋለው ውለታ ትልቅ በመሆኑም የፓኪስታን መንግስት ይህን ሰው የውጭ ሀገር ማንኛውም መርማሪና ፖሊሶች እንዳያነጋግሩት ከለላም አድርጎለት ነበር። በሀገሩ ፓኪስታን እንደ ብሔራዊ ጀግና፣ በሌሎች ሀገራት ደግሞ የኒውክሌር ሚስጥርን ሰርቆ እንደሸጠ ወንጀለኛ የሚታየው የፓኪስታን የቁርጥ ቀን ልጅ የሆነው ዶክተር አብዱልቃድር ካህን በ85 ዓመቱ ነበር በኦክቶበር 10 2021 አካባቢ በኮቪድ-19 በሽታ የተነሳ በፓኪስታን ኢስላማባድ ውስጥ ባለ አንድ ሆስፒታል ውስጥ ህይወቱ ያለፈው ማለት ነው። የዶክተር አብዱልቃድር ህልፈት እንደተሰማ የፓኪስታን መንግስት ሀዘኑን በይፋ የገለጸ ሲሆን በሺዎች የሚቆጠሩ አድናቂዎቹ አደባባይ ወጥተው የቀብር ስነ ስርዓቱንም ታድመውለታል። ዶክተር አብዱልቃድር ካህን በ2008 የፓኪስታን መንግስት ይቅርታ ካደረገለት በኋላ በሰጠው ቃለ መጠይቁ ላይ እኔ ሀገሬ ፓኪስታንን 2 ጊዜ አድኛታለሁ። አንዴ ኒውክሌር በመስራት ከህንድ ሳድናት፣ ለሁለተኛ ጊዜ ደግሞ ይህን ሁሉ ነገር ያደረግኩት እኔ ነኝ ብዬ ሀገሬ ላይ የነበረውን ጫና ወደ ራሴ በማዞሬ ሀገሬ ፓኪስታንን ዳግመኛ አድኛታለሁ ብሎም ተናግሯል። የአብዱልቃድር ካህን ታሪክ እንደተመቻችሁ ተስፋ አደርጋለሁ። እንደዚህ አይነትና ተመሳሳይ ቪዲዮዎች የዩቲዩብ ቻናል ላይ በብዛትና በአይነት ይገኛሉ። ገብታችሁ ማየት ትችላላችሁ። ታዲያ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ።